በህይወት መንገድ ላይ ለሚገጥሙን እክሎች ሳይንበረከኩ ህይወትን ወደ ስኬት ለመምራት አራቱ የተቀመጡ ነጥቦችን በመመልከት ጠቃሚ መሆኑን የዘርፉ ባለሙያዎች ይመሰክራሉ። መጀመሪያ ግን ሰብስክራይብ እና የደወል ምልክቷን በመጫን ጀምሩ። ዘውትር ስኬታማ መሆን እንደሚቻል ማሰብ። አንድ ሰው ስኬታማ ለመሆን በየቀኑ የሚያደርገውን ጥረት ከፍተኛ ቦታ እንዳለው ይታመናል። በየዕለቱ የሚያከናውናቸው እንቅስቃሴዎች ውጤታማ ለመሆን እያሰበ ካደረገ ስኬታማ የማይሆንበት ምንም ምክንያት አይኖረውም። ሁሉም ሰው ህልሙን እውን ለማድረግ ሁልጊዜ ስኬታማ ለመሆን እንደሚቻል ካሰበ በተሰማራበት የሙያ መስክ ወደ ስኬት ሊያቀርቡ ከሚችሉ ተግባራት ያከናውናል። የመኖር ዓላማ ማወቅ። ሰዎች በዚህች ዓለም ላይ ለምን እንደሚኖሩ ካወቁ፣ የህይወታቸውን ዓላማ ጠንቅቀው ከተረዱ ሁሉም ነገር ቀላል ከማድረጉም በላይ የመንፈስ እርካታም መጎናጸፍ ይችላሉ። ይህም በየዕለቱ የስኬት ጎዳና እያስተዋሉ እንዲጓዙ ይረዳል። በህይወታቸው መልካም ነገር ሰርተው ማለፍ እንዳለባቸው ካወቁ ደስታ ከጎናቸው እንደ ቆሞችና ስኬት በራቸውን እያንኳኳች መሆኑ ይረዳሉ። ራስ መተማመን ለስኬት ብቻ ሳይሆን ለማናቸውም እንቅስቃሴዎች ከፍተኛ አስተዋጽኦ አለው። ሰዎች ዘውትር ሁሉንም ነገር ለማድረግ እንደሚችሉ ራሳቸውን መንገር ለስኬት ጠቃሚ ግብዓት ነው። ድርጊቶችን የታዘቡ ሰዎችን በእናንተ ላይ ሙሉ እምነት እንዲኖራቸው ካደረጉና ያንን ግብ ለማድረስ አቅማችሁን የቱን ያህል እንደሆነ ማሳየት ከቻላችሁ ስኬታማ የማትሆንበት ምክንያት የለም። ለስኬታማነት የሚያበቁ ክህሎቶችን መማር። ማንኛውም ሰው በተሰማራበት የሙያ መስክ ስኬትን ማግኘት ስለሚፈልግ ሙያውን የተመለከቱ ተግባራትን አትኩሮ ያከናውናል። ነገር ግን ስራን የበለጠ የተሳካ ለማድረግ ደግሞ የራስን ክህሎት መዳበርና በየጊዜው መማርን መትጋትን የግድ ይላል። ለምሳሌ አንድ ሰው ጥሩ ተናጋሪ ለመሆን ቢፈልግ የንግግር ክህሎቱን ለማዳበር የሚረዱ ስራዎች በስፋት ማከናወን ይኖርበታል ማለት ነው። ከሙያው ጋር ተያያዥነት ያላቸው መጻሕፍትን ማንበብ፣ ዘጋቢ ፊልምን መመልከት፣ በዘርፉ ስማቸውን የገነነ ሰዎችን ንግግር ማዳመጥ ለስኬት ያቀርበዋል። ዓላማን ለማሳካት የጊዜ ገደብ ማስቀመጥ። ሰዎች ወደ ስኬት የሚያደርጉትን ጉዞ የመጀመሪያ ምዕራፍ እስከ መጨረሻው ድረስ የሚወስደውን ጊዜ በዝርዝር ማስቀመጥ ይገባል። ሰዎች ስራቸውን ካለ እቅድ ማከናወን ከጀመሩ ውጤታማ የሚሆንበትንም ሆነ ስኬትን የሚያስመዘግቡበት ቀን የማየት ዕድላቸው ያጠባሉ። በእጅጉ የከበዳቸው ይመጣል። የጊዜ ገደብ ያልተቀመጠበት ሥራ ውጤታማ ካለመሆኑም ባሻገር በአጠቃላይ የዕለት ተዕለት የጊዜ አጠቃቀም ላይ ራሱን አዎንታዊ ተጽዕኖ ይኖረዋል። የተለያዩ ድረገጾችን የሰፈሩ ሐሳቦች ምንጭ በመጠቀም ለገጹ እንዲስማማ ተደርጎ የቀረበ መጽሐፍ መሰረት ተስፋዬ። ሰብስክራይብ እና የደወል ምልክቷን በመጫን የሚቀጥለው አስተማሪ ቪዲዮ እንዲደርሰን እናድርግ። ቸር ቆዩልኝ።